ሳሚ እርግዝና ላይ ግንኙነት የሚከለከልባቸው ሁኔታዎች አሉ። ለምሳሌ ሚስት የሽንት ኢንፌክሽንም ወይም ሌላም የኢንፌክሽን አይነቶች ካላት፣ መንታ እርግዝና ከሆነ፣ የእንግዴ ልጁ ታሪክ ከሆነ፣ እንዲሁም ከዚህ በፊት የነበረ እርግዝና ከነበራት እና ያለ ጊዜው ምጥ ከመጣ ወይም ኢንሽርት ነው ከጊዜ በፊት ፈስቶ ከነበረ ይህም እርግዝና ላይ ግንኙነቶች አይፈቀዱም። እንዲሁም ደግሞ ስሜት ከሌላት ግንኙነት አይፈቀድም ማለት ነው። ሌላ ግን ጤናማ ስሜት ኖሯት ምንም አይነት ችግሮች ከሌሉ ሐኪም አማክራችሁ ክትትል የምታደርጉበት ቦታ ላይ የግንኙነት ህይወት እንዲኖራችሁ ማድረግ ይቻላል። 99% የሚሆኑት ወንዶች ባለቤታችሁ ስለ ስንፈተ ወሲባችሁ ምን አይነት ነገር ትናገራለች ብዬ ስጠይቃቸው አውርቼበት አላውቅም፣ አናወራበትም፣ ብዙም አንነጋገርበትም ነው የሚሉት። ለምንድን ነው የማታወሩት? አይኖ ስለ ግንኙነት ነገሮች አደባባይ ላይ አውጥቶ ማውራት ሊከብድ ይችላል። ስንፈተ ወሲብ ብዙ ወንዶችን ሊያሳቅቅ የሚችል ነገር ስለሆነ ብዙ ጊዜ መናገር ሊከብድ ይችላል። ግን እርስ በርሳችሁ ካልተነጋገራችሁበት፣ ባልና ሚስት ሆናችሁ ገርፍሬንድ እና ቦይፍሬንድ ሆናችሁ መነጋገር ካልቻላችሁ ደን ምኑ ላይ ነው ልዩነታችሁ? ግንኙነት ላይ ያላችሁን ችግሮች ኦፕንሊ ማውራቱ ብቻ ብዙ አይነት ለውጦችን ያመጣል። ባለቤታችሁን ወይም ገርፍሬንዳችሁን ኢንቮልቭ እንድታደርጉ እነግራችኋለሁ። ቢካዝ ግንኙነት ላይ ያለ ጤና ማለት ነው አካላዊ ብቻ አይደለም፣ ስነ ልቦናዊ ብዙ የሚደግፋችሁ ነገሮች ስለሚያስፈልጉ እነዛ ነገሮች ደግሞ ከሚስታችሁ ወይም ከገርፍሬንዳችሁ የምታገኙት ነገር ስለሆነ ማለት ነው። ቶሎ መጨረሳችሁን ለማስተካከል አልኮል እየጠጣችሁ፣ ብልት አለመቆም ችግራችሁን ለማስተካከል ቫያግራ እየወሰዳችሁ፣ እንዳታውቅ አድርጋችሁ እየተጠነቀቃችሁ የምትወስዱ ሰዎች ካላችሁ ማለት ነው ስንፈተ ወሲባችሁ በትክክል መታከም የሚችል ነገር ነው። ቢሮዬ ሁል ጊዜ ክፍት ነው። ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በአካል መጥቶ ለመታከም ቀጠሮ ማስያዝ ትችላላችሁ። በስልክ ምንም አይነት አገልግሎት አትሰጡም፣ ግን በአካል ለመምጣት ሁል ጊዜ በሬ ክፍት ነው። ባይ ባይ። ከጊዜ በኋላ የመጣ ማዘንበል ነው ወይስ ከልጅነት ጀምሮ ነው? አንዳንዴ ኮንጀኒታልም ቢሆን የብልት መጣመሙ ዲግሪ በጣም ከፍ ያለ ከሆነ እና ሜዥር ሲደረግ ከ30 ዲግሪ በላይ ራሱ መጣመም ካለው ለግንኙነት ጊዜ የማይመች ከሆነ መስተካከል ያስፈልገዋል። ያው መራቢያ አካል አካባቢ ማሳከክ አንደኛው የኢንፌክሽን ምልክት ሊሆን ይችላል። የአባላዘር በሽታዎች ምልክት ሊሆን ይችላል። ከቆዳ ጋር የተያዙ ችግሮች ሊሆኑ ይችላሉ። መጀመሪያ በቤት ውስጥ በደንብ ንጽህናን መጠበቅ፣ አካባቢ ንፋስ እንዲነካው ማድረግ። ምክንያቱም ሙቀት አለ፣ እርጥበት አለ አይደል? እነሱን ነገሮች ማስወገድ ያስፈልጋል። ወንድ ልጅ ለመውለድ ምን ማድረግ አለባችሁ? ሴት ልጅ ፈልጋችሁ ሴት ልጅ እንዲኖራችሁ ከፈለጋችሁ ምን ማድረግ አለባችሁ? የተለያዩ ባለሙያዎች የተለያዩ አስተያየቶችን ይሰጣሉ። እነዛስ ምን ያህል እውነት አላቸው የሚለውን እስቲ እንይ። ጾታ የሚወሰነው ከወንዱ በሚገኝ የዘር ፍሬ ሲሆን ከወንዱ የሚወጣው ስፐርም የኤክስ ጾታ ክሮሞዞም ወይም ደግሞ የዋይ ጾታ ክሮሞዞም ሊኖረው ይችላል። ከወንዱ የሚወጣው ስፐርም በሚሊዮኖች የሚቆጠር ስለሆነ በሚሊዮኖች የሚቆጠሩ ኤክስን የያዙ ወይም ዋይን የያዙ ክሮሞዞሞች ሊኖሩ ይችላሉ ማለት ነው። ከነዚህ ውስጥ ቀድሞ እንቁላሏ ጋር የደረሰና ከእንቁላሏ ጋር የተቀላቀለው ስፐርም የያዘው ክሮሞዞም ጾታውን ሊወስን ይችላል ማለት ነው። የኤክስን ክሮሞዞም የያዘ ስፐርም ከእንቁላሏ ጋር ቀድሞ ከተቀላቀለ ሴት ልጅ ስትፈጠር፣ የዋይን ክሮሞዞም የያዘው ስፐርም ደግሞ ከእንቁላሏ ጋር ቀድሞ ከተቀላቀለ የወንድ ልጅ ሊፈጠር ይችላል ማለት ነው። ለዚህ ጾታ ለመፈጠር ምንም አይነት የግንኙነት ፖዚሽን መጠቀም ወይንም ደግሞ የተለያዩ አይነት ምግቦችን መመገብ ወንድ ልጅ ወይንም ሴት ልጅን እንድትፈጠር ሊያደርግልን አይችልም ማለት ነው። ለዚህ ወንድ ልጅ ወይንም ሴት ልጅ የመውለድ እድል ኮምፕሊትሊ ቻንስ ላይ የተመሰረተ ነው ማለት ነው። ለሌላ መረጃዎች ደግሞ ፎሎ፣ ላይክ እና ሼር ማድረጋችሁን አትርሱ። አመሰግናለሁ። ወንዶች ከትዳር አጋራቸው ወይም ከፍቅረኛቸው የሚፈልጉት 5 ነገሮችን ነግራቸዋለሁ። እነዚህ 5 ነገሮችን ተገብር ከሆነ ለኛ ያላቸው ፍቅር እንዳይቀንስ ይረዳል ማለት ነው። አንደኛው ነገር ሴት እንድንሆንላቸው ይፈልጋሉ። ሴት እንድንሆን ማለት የጾታ ሳይሆን የተግባር ወይም የባህሪ ሴት መሆን ማለት ነው። ወደዚህ ዓለም የመጣንበትን ዓላማ እንድንፈጽም ይፈልጋሉ። የመጣንበት አንደኛው ዓላማችን ሴቶች አጋዥ እንድንሆን እንጂ አዛዥ እንድንሆን አይደለም።
ስለዚህ እንድታዣቸው ሳይሆን እንድታግዣቸው በድክመታቸው እንድታበረቻቸው የሚፈልጉት ማለት ነው። ሁለተኛ ነገር ደግሞ ጽዳታችንን እንድጠብቅ ይፈልጋሉ። ከላይ ከምናሳየው መልካችን የበለጠ ጽዳታችን ስንጠብቅ የበለጠ እንማርካቸዋለን። ጥሩ መዓዛ ጥሩ ሽታ ሲኖረን ማለት ነው። ሶስተኛው ነገር ደግሞ በህይወታችን ብቸኛውና ብቸኛ ወንድ እንዲሆኑ ይፈልጋሉ፣ ያለ ተቀናቃይ ማለት ነው። አራተኛው ነገር ደግሞ እሺ እንድትለው ይፈልጋል። ወንድ ልጅ እሺ እንድትለው በቃ ቃሉን እንድትጠብቅለት፣ ይሄን አድርጊ ስላት እሺ፣ እንዲህ አድርጊ ስላት እሺ የምትለው የምትታዘዘውን ሴት ይወዳል ማለት ነው እንጂ ከግትርነት ይሄ ግትርነት ያለባትን ሴት አጥብቆ ነው የሚጠላው። ወይም ነገረኛ ኃይለኛ የሆነችን ሴት ይሸሻል፣ አጥብቆ ነው የሚፈራት ማለት ነው። ስለዚህ እሺ የምትለው ምንም ነገር ስላት የበታችነት ሳይሰማት እሺ የምትለው ሴት ይወዳል። አምስተኛውና ዋነኛው ነገር ደግሞ የምታከብረው ሴት፣ ከማንም ሰው በላይ የምታከብረውን ሴት በጣም ነው የሚወዳት። አክብራው የምታስከብረው ለሌላም ሰው ያችን ሴት አጥብቆ ይወዳታል። የተረጋጋች የምታከብረው በቃ አይደለ ለሱ በቃ ይሄ አንዳንድ ሴት እኔ ተገዝቻ አይደለም ይላሉ። ብትገዥም ደግሞ ኢትስ ፋይን ለባሏ ትገዛ እንደሚለው ቃሉ። ስለዚህ እንድትገዥለት በቃ እንድታከብሪው ነው የሚፈልገውና እነዚህ ነገሮች ከተጠቀምሽ አንቺ በጣም በጣም ጥበበኛ ሴት ነሽ ማለት። ከሁለት ሰው ፍቅር ያዘኝ ወገን አላንዱ እንዴት መሰላችሁ? ፍቅረኛ አለችው ማለት አሁን ሚስቱ ነችና ፍቅረኛ ነበረችው። በስራ አጋጣሚ ደግሞ ከአንዲት ልጅ ጋር ይተዋወቃል። በጣም ይግባባሉ፣ ሁሌ ያወራሉ ምናምን። ስቲል በስራ ጉዳይ ነበረ፣ ግን በጣም ጓደኛሞች የሆኑ መጡና በጣም እየተግባቡ በጣም ጥሩ ሰው ሆና ስትታየው አንደርስታንድ ስታደርገው ምናምን የሆነ አይነት ፊሊንጎች የተሰሙት መጡ። አታሽ ሆነ በጣም ከዚህኛው ጋር። ከዛ በዚህ መሀል ምን ተፈጠረ? ሚስቱ እንጋባ ምናምን ስትለው እሺ አለ። አገባት ማለት ነው። ሚስቱን አገባ፣ ፍቅረኛውን አገባት። ከዛ ግን ከዚህኛው ልጅ ጋር ያለውን ነገር ማቆም አልቻለም። which is በጣም he is in love with her ማለት ነው። ይሄ ማሰብ ማቆም አልቻለም። ከሚስቱ ጋር ሆኖ የሚያስበው እሷን ነው። በቃ ኤቭሪ ታይም አይምሮ ውስጥ ያለችው እችኛዋ ሆነች። ስቲል ሚስቱ እያለች ነው ባይዘዌ እና በምን ተከራከርን? አይ ሰይድ ከሁለት ሰው ፍቅር ሊይዝ አይችልም። አንደኛዋን ወይ አትወዳትም ወይ ደግሞ የሆነ ነገር አለ ከዚህኛው ጋር ኦብሴሽን፣ በቃ በጣም ኦብሰስድ መሆን ነገር አለ አይደል? እንደዛ ነው አልኩኝ። which is obsession የሆነ ጊዜ ላይ ፌድ የሚያደርግ ነገር ነው። it's been 2 years almost 2 years I think የተባልኩት 2 years ግን still he is obsessed with this girl ማለት ነው። ከዚህኛው ጋር ኦብሰስድ ነው በጣም እና በጣም ወደታለሁ ብሎ የሚያስበው ለምንድን ነው? እችኛዋ ልጅ ገና ሲያያት ምናምን ልቡ ይመታል፣ የሆነ ሊያገኛት ምናምን ሲያስብ ምናምን በጣም ደስተኛ ይሆናል ምናምን እና ለሚስቱ እንደዚህ አይነት ስሜት አይሰማውም። ተሰምቶትም አያውቅም ለሚስቱ። አሁን ክርክር ላይ ነን። ፍቅር ከሁለት ሰው አይይዝም። አንድ ሰው ነው ሰው ሊያፈቅር የሚችለው። ምን ታስባላችሁ? ከሁለት ሰው ፍቅር ይይዛለን? የሴትን ልጅ ልብ በፍጥነት የምትቆጣጠርበት ሚስጥር፣ አንደኛ ቶሎ ወድሻለሁ አትበል። ወድሻለሁ ማለት የፍቅር ግንኙነቱ መጨረሻ እንጂ መጀመሪያ አይደለም። ቶሎ ወድሻለሁ ስትላት የጉጉት መጥፋትንና የዋጋ ውድቀትን ይፈጥራል። አታድርገው። ሁለተኛ እሷን ሳይሆን ራስን ተቆጣጠር። አሁን ሴቶች የሚወዱት ወንድ በስሜት ራሱን መቆጣጠር የሚችል ኢሞሽናል ማቹሪቲ ላይ የደረሰ ወንድ ነው። እሷን መቆጣጠር የምትፈልግ ከሆነ በፍቅር መጀመሪያ ራስን መቆጣጠርን ተማር። ሶስተኛ የማስጠበቅን ኃይል ተጠቀም። አሁን በቀላሉ የምትገኝ በቃ በየትኛውም ሰዓት በየትኛውም ጊዜ አቬሌብል የሆንክ ወንድ አትሁን። በተቻለ መጠን እንድትጠብቅህ አንተን ለማግኘት እንድትጓጓ አድርጋት። አራተኛ ድንበር ሲታለፍ እንደምትሄድ አሳያት። ድንበር በጣም ወሳኝ ነገር ነው። ምንም ቢሆን ከአንቺ ጋር እሆናለሁ ብሎ ነገር የለም። እነዚህ ነገሮች ከተነኩ አልቆይም የሚለውን አቋምህን ማሳየት አለብህ። እስኪ እናንተ ምን ታስባላችሁ? ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ቻው። ወንድ ልጅ ለመውለድ ምን ማድረግ አለባችሁ? ሴትስ ልጅ ፈልጋችሁ ሴት ልጅ እንዲኖራችሁ ከፈለጋችሁ ምን ማድረግ አለባችሁ? የተለያዩ ባለሙያዎች የተለያዩ አስተያየቶችን ይሰጣሉ። እነዛስ ምን ያህል እውነት አላቸው የሚለውን እስቲ እንይ። ጾታ የሚወሰነው ከወንዱ በሚገኝ የዘር ፍሬ ሲሆን ከወንዱ የሚወጣው ስፐርም የኤክስ ጾታ ክሮሞዞም ወይም ደግሞ የዋይ ጾታ ክሮሞዞም ሊኖረው ይችላል። ከወንዱ የሚወጣው ስፐርም በሚሊዮኖች የሚቆጠር ስለሆነ በሚሊዮኖች የሚቆጠሩ ኤክስን የያዙ ወይም ዋይን የያዙ ክሮሞዞሞች ሊኖሩ ይችላሉ ማለት ነው። ከነዚህ ውስጥ ቀድሞ
እንቁላሏ ጋር የደረሰና ከእንቁላሏ ጋር የተቀላቀለው ስፐርም የያዘው ክሮሞዞም ጾታውን ሊወስን ይችላል ማለት ነው። የኤክስን ክሮሞዞም የያዘ ስፐርም ከእንቁላሏ ጋር ቀድሞ ከተቀላቀለ ሴት ልጅ ስትፈጠር፣ የዋይን ክሮሞዞም የያዘው ስፐርም ደግሞ ከእንቁላሏ ጋር ቀድሞ ከተቀላቀለ የወንድ ልጅ ሊፈጠር ይችላል ማለት ነው። ለዚህ ጾታ ለመፈጠር ምንም አይነት የግንኙነት ፖዚሽን መጠቀም ወይንም ደግሞ የተለያዩ አይነት ምግቦችን መመገብ ወንድ ልጅ ወይንም ሴት ልጅን እንድትፈጠር ሊያደርግልን አይችልም ማለት ነው። ለዚህ ወንድ ልጅ ወይንም ሴት ልጅ የመውለድ እድል ኮምፕሊትሊ ቻንስ ላይ የተመሰረተ ነው ማለት ነው። ለሌላ መረጃዎች ደግሞ ፎሎ፣ ላይክ እና ሼር ማድረጋችሁን አትርሱ። አመሰግናለሁ። ነገሩን በአደባባይ አታድርጊው ለማለት ነው። ትዳርሽን የሚያቀልሉሽ ነገሮች ቲፕ 8 የትዳር አጋርሽን በሌሎች ሰዎች ፊት ወይም በቤተሰብ መካከል ሆነሽ የምታናግሪበት ቶንና የቃላት አመራረጥሽ ነው። የፈለገ ትልቅ ጥፋት አጥፍቶም ቢሆን ባለቤትሽን ግን በሰው ፊት መናገር፣ መቆጣት፣ መገሰጽ፣ መሳደብ የለብሽም። ሁሌ መዘንጋት የሌለብሽ ነገር ባለቤትሽ የቤቱ ራስ መሆኑን ነው እና አንቺ ያላከበርሽውን ደግሞ ሌላ ሰው እንዲያከብሩ መጠበቅ የለብሽም። መነጋገርም ካለባችሁ ለብቻችሁ ስትሆኑ ጠብቀሽ መነጋገር ነው። ለብቻችሁ ስትሆኑ ደግሞ መሳደብ አለብሽ ማለት አይደለም። ነገሩን በአደባባይ አታድርጊው ለማለት ነው። ያ ብዙ ጊዜ ይሄ ጉዳይ እኛ ሴቶችን ያጠቃናል እንጂ አንተም ብትሆን ሚስት ብታጠፋ በአደባባይ መገሰጽ የለብህም። ስልኩንም ጆሮ ላይ መዝጋት፣ እሷንም ማዋረድ የለብህም። ሲጀመር መሳደብ፣ ስልክ መዝጋት፣ መማታት ያለ መብሰልና ስሜትን ያለ መቆጣጠር ምልክቶች ናቸው። እናንተም ደግሞ መልሳችሁ ለምትገጥሙት ነገር በሌሎች ሰዎች አይምሮ ላይ ያላስፈላጊ ስል እንዲሳል አታድርጉ። እነሱ አይረሱማ። ሻሎም። የእኔ የፍቅር ህይወት እንደ ቴዲ አፍሮ ዘፈን ሆኖብኛል ትለናለች የዛሬ ባለ ታሪካችን። ለረጅም ጊዜ ጓደኛሞች ነበር። የተዋወቅነውም ሁለታችንንም በሚያውቅ የጋራ ጓደኛችን አማካኝነት ነው። ከተዋወቀን በኋላ በኖርማል ጓደኝነት ለረጅም ጊዜ ቆይተናል። ብዙ ስራዎችንም አብረን ሰርተናል። እሱ ከውጭ ነው የመጣው። እድሜው የ20ዎቹ መጨረሻ ሲሆን የእኔ ደግሞ የ20ዎቹ መጀመሪያ ነው። እየተላመድን እየተቀራረብን ስንመጣ ግን የሁለታችንም ስሜት ወደ ፍቅር እየተለወጠ መጣ። ሁለታችንም ይህንን ስሜት እናውቃለን፣ ግን ማመን አልፈለግንም ነበር። ከሆነ ሰዓት በኋላ ግን እሱ በጣም ይንከባከበኝ፣ ኬር ያደርግልኝ ጀመር። እኔም ይሄ ነገር በጣም እየገዛኝ መጣ። እኔና እሱ ግን አብረን መሆን አንችልም። በመሃላችን የእምነት ልዩነት አለ። እርሱ የኦርቶዶክስ እምነት ተከታይ ሲሆን እኔ ደግሞ የእስልምና እምነት ተከታይ ነኝ። ቁጭ ብለን ያለንን የፍቅር ስሜት ብንነጋገርም ግን ይሄ ነገር መሆን እንደማይችል ወይም ደግሞ አብረን መቀጠል እንደማንችል ተማምነናል። ጊዜው እየገፋ ሲመጣ ግን እሱ ችግር የለውም አብረን እንሁን እያለኝ መጥቷል። እኔ ደግሞ የሚያሳስበኝ ነገር ከእሱ ቤተሰቦች ጋር በጣም እቀራረባለሁ፣ በጣም እግባባለሁ፣ ይወዱኛል፣ ያከብሩኛል። ነገር ግን በፍጹም በዚህ መልኩ አንድ ቀን አስበውኝ አያውቁም። እነሱ ማስቀየም አልፈልግም። የእኔም ቤተሰቦች የእኔ እምነት ተከታይ ካልሆነ ሰው ጋር የፍቅር ግንኙነት ብጀምር በጣም ያዝኑብኛል። እኔ ደግሞ ከቀን ወደ ቀን የእሱ ፍቅር እየጨመረብኝ መጥቷል። ምን ባደርግ ይሻለኛል? ፍቅሬን መርጬ ቤተሰቤን ልተው ወይስ ሁሉም ነገር ይቅርብኝ? ምን ትመክሩኛላችሁ? ጭንቅ ብሎኛል ትለናለች የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ ያሳውቋት። በጊዜ ምክንያት የፍቅር ህይወቴ ተበጥብጧል ይለናል የዛሬ ባለ ታሪካችን። ከአመታት በፊት ከአንዲት ልጅ ጋር እብድ ያለ ፍቅር ያዘኝ። በቃ ግራም ያጋባ ስሜት ነው። ምን እንደሚሰማኝ እንኳን በቅጡ አላቅም። በመሃል የልጅቷ ዘመድ ይሞትና እኔም ጓደኛዬን ጠርቼ ልናጽናናት ወደ ቤቷ ሄድን። ከዛ ጓደኛዬ ወደድኳት፣ ተመቸችኝ ምናምን እያለ ይቀባጥር ጀመር። ስልኳን ካልሰጠኸኝ እያለም ይጨቀጭቀኝ ጀመር። እኔም ባህሪውን ስለማውቅ በፍጹም ስልኳን አልሰጥህም አልኩት። ብዙ ጊዜ መጨቅጨቁን ቀጠለ። በተደጋጋሚ እምቢ ስለው ምን ነው ትወዳታለህ እንዴ እያለ ይጠይቀኝ ጀመር። እኔም ንዴት በሚመስል ከልብ የሆነ አዎንታዬን ሰጠሁት። ይህንን እያወቀ ግን ኢንስታግራም ላይ አፈላልጓት ቴክስት ይልክላታል። ከዛም በኋላ ማውራት ይጀምራሉ። ነገሩን ስሰማ በጣም ተናደድኩኝ። በሷም ተበሳጨሁኝ። በሷ መናደዴ እሷም ገብቷታል ነገሩ። እነሱም ብዙም አልዘለቁም፣ ማውራት አቆሙ። ከዛ ያ ሁሉ አልፎ አንድ ጊዜ ስንገናኝ በጓደኞቼ ፊት ዲስሪስፔክት የሚያደርግ ነገር አወራች። በቃ እኔም ደበረች። እርሷን ለመርሳት ወሰንኩኝ። ይሄ ሁሉ ሲሆን ግን እሷ እኔ ለእሷ ፍቅር እንዳለኝ ምንም የምታውቀው ነገር የለም። ነገሩም ለእሷ ያለኝ ፍቅር ቀነሰ እንጂ ጨርሶ አልጠለኋትም ነበረ። ከዚያ ከ4 ወር በኋላ መታ እንደምታፈቅረኝ አብረን እንድንሆን ጠየቀች። ግራ መጋባት ስሜት ውስጥ ገባ። መቸኮል አልፈለኩም። ሪሌሽንሺፕ ውስጥ ነኝ አልኳት። ውሸቴን ነው። የነበረኝ ግንኙነት ከቆመ አመት አልፎታል። እውነት ለመናገር እሷም ይህንን ታውቃለች። ግን በቃ ያለኝ ስሜት ስለቀነሰና እኔም መቸኮል ስላልፈለኩኝ ነው እንደዚህ አልኳት።
እሷ እንድትጎዳ በፍጹም አልፈልግም። ፍቅሬ ደግሞ ሙሉ ለሙሉ አልጠፋም። እንደ ድሮ ባይሆንም አሁንም ወዳታለሁ። ምን ይሻለኛል? አብሬያት ልሁንና ልሞክር ወይስ ደግሞ እንዲሁ ልቀጥል? ምን ትመክሩኛላችሁ? እባካችሁ አፋጣኝ መልስ ፈልጋለሁ ይለናል የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁት። ለስራ ብሎኝ በላኩለት ብር እሱ ተሞሸረበት ትለናለች የዛሬ ባለ ታሪካችን። 35 ዓመቴ ነው። አረብ ሀገር ነው የምኖረው። ወደዚህ ሀገር ከመጣው 9 ዓመት ሆኖኛል። ፈጣሪ ይመስገን ጥሩ ሰዎች ናቸው የገጠሙኝ። በጣም ይወዱኛል፣ ይንከባከቡኛል። የክፍለ ሀገር ልጅ ነኝ። የቤተሰቦቼንም የራሴንም ህይወት ለመለወጥ ቆርጬ ነበር ከሀገር የወጣሁት። ደግሞ ፈጣሪ ረዳኝ። ለቤተሰቦቼ ሀገራችን ላይ እንደ አቅሜ ጥሩ ቤት ሰርቼላቸዋለሁ። ለራሴም አዲስ አበባ ላይ ኮንዶሚኒየም ገዝቻለሁ። እስካሁን 3 ጊዜ ወደ ሀገሬ ተመልሻለሁ። የፍቅር ህይወት ምናምን አልነበረኝም። ምክንያቱም እዚህ ያሉ እህቶቼ የሚደርስባቸውን ነገር ስለምሰማ በጣም ነበር ምፈራውና ራሴ ማሸሸው። ከጥቂት ጊዜ በኋላ ግን ቤተሰቦቼ አግቢ፣ ወደ ሀገርሽ ግቢ ምናምን እያሉ ጨቀጭቁኝ ጀምረዋል። እኔም ብዙ አስቤበት እሺ ብዬ በአክስቴ ጓደኛ ምክንያት ከአንድ ሰው ጋር ተዋወቅኩኝ። ጥሩ ልጅ ነው። ማውራት ጀምረናል። ትኩረት ይሰጠኛል፣ ያዳምጠኛል። ለዚህም ደስ አለኝ፣ ወደድኩት። መጨረሻ ጊዜም ወደ ሀገር ቤት ሲሄድ ተገናኝተን ነበረ። ተንከባክቦኝ ጥሩ ጊዜ ያሳልፈን ነበር የሸኘኝ። ብቻ በጣም ተግባባን። የትዳር ወሬም ማውራት ጀምረናል። የራሱ ትንሽዬ ንግድ አለችው፣ ጥሩ ይሰራል። ከጥቂት ጊዜ በኋላ አንድ ቀን በስልክ ስናወራ ድምፁ ቀዘቀዘብኝ። ምን ነው ስለው አይ ምንም ምናምን አለኝ። በጣም ጨቅጭቄው እንዲያወራልኝ አደረግኩት። እቃ ለሱቅ ላስገባ ብዬ ብር ጎደለኝ። በዛ ላይም ደግሞ ብድር ምናምን ነበረብኝ። በጣም እያስጨነቁኝ ምናምን አለኝ በጣም ተከፍቶ። እኔም ስጨናነቅ ሳየው አሳዘነኝና ለምን አትነግረኝም እንረዳዳለን እኮ ብዬ 250 ሺህ ብር ላኩለት። በጣም ተደሰተ። ከዚያም በኋላ ለሳምንት ምናምን ካወራን በኋላ ጠፋ። ምን ሆኖ ነው ብዬ በጣም ተጨነቅኩ። ለ2 ሳምንት ጠበቅኩትና በአክስቴ በኩል ጓደኛዋን ስጠይቃት ከኔም ጋር ከተገናኘን ቆየን፣ ሰፈር ቀይረዋል አለችኝ። ምን አደጋ ደርሶበት ይሆን ብዬ በጣም ተጨንቄ ሳለ የእኔና የእሱን ግንኙነት የምታውቅ አንድ ጓደኛ ፌስቡክ ላይ በቬሎ በሱፍ በቆንጆ ድግስ የተሞሸረበትን ፎቶ ላከችልኝ። በጣም ደነገጥኩኝ። ደግሞ የሚገርመው ፎቶ ላይ ያለችው ልጅ የአጎቴ ልጅ ናት ብሎ አብሮ የተነሱትን ፎቶ ከዚህ በፊት አሳይቶኝ ነበረ። በጣም አዘንኩኝ። ሳጣራ ለካ 4 ዓመት የቆየች ፍቅረኛው ናት እና እሱም እኔ በላኩለት ብር ደግሶ እንዳገባት ሰማሁ። ምን ይባላል ብዬ በጣም አዘንኩኝ። ብቻ ብዙ ሳላጣ በጊዜ በማወቄ ፈጣሪን አመስግኜ ህይወቴን ቀጠልኩኝ። እንደዚህም አለ እንድትማሩበት ነው። ብቻ እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር ትለናለች የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቋት። በአንድ ቀን ስህተት የእጮኛዬ ጓደኛ አረገዘችልኝ ይለናል የዛሬ ባለ ታሪካችን። እጅጉን የምወዳት ፍቅረኛ አለች። በእንጀራ አባት ያሳደገችኝ እናቴ በሞተች ጊዜ ካለውበት ጥልቅ ሐዘን እንድወጣና የራሴን የተረጋጋ ኑሮ እንድኖር መንገድ የከፈተችልኝ እሷ ናት። ፍቅረኛዬ ለእኔ ያልሆነችው ነገር የለም። በኑሮ ደስተኛ እንድሆን፣ ብቸኝነት እንዳይሰማኝ፣ እረፍት ስትሆን ከጓደኞቿም ጋር ሳይቀር ቤቴ እየመጣች ቤቴን ነፍስ ትዘራበታለች። በዚህም ሁኔታ 4 ዓመት ያህል ቆይተናል። ለመጋባትም ስለወሰንን ሽማግሌ ልኬ ጋብቻችን በዚህ ዓመት ለመፈጸም ቀን ተቆርጧል። ሰርጋችን ከ2 ወር በኋላ በመሆኑ በእሷ ቤተሰቦችም ሆነ በእኔ ዘመዶች ዘንድ ዝግጅት እየተደረገ ነው። በዚህ ዓመት መጀመሪያ ላይም እሷ ለመስክ ስራ ከአዲስ አበባ ወጣች። ብቸኝነት እንዳይሰማኝም ደግሞ ጓደኛዋ እየመጣች ምግብ እንድታበስልልኝ ነገረቻት። ከጓደኛዋም ጋር ስለምንግባባ ቤት እየመጣች ምግብ ታበስልልኝ ጀመር። አንድ ቀን ቤት መታ እያበሰለችልኝ ሳለ ከፍተኛ ዝናብ ጣለ። እስኪያባራ ብጠብቅም ቶሎ ሊያባራ አልቻለም። እስኪያባራ ራት በልተን መጠጥ እንጠጣ ጀመር። ከዚያም በኋላ በጣም ስለመሸ አብረን አደርን። ባላሰብነው መንገድ ጾታዊ ግንኙነት ተፈጸመ። እሷም ድንግል ነበረች። ፍቅረኛዬም ከመስክ ስራ ስትመለስ ጓደኛዋ ቤት መምጣት አቁማ ነበረ። ስትደውልላትም አታነሳም። ምን ሆነች እያለች ስትጨነቅ እኔም ዝም አልኩኝ። በቅርቡ ለእኔ ደወለችና እንዳረገዘች ነገረችኝ። ተገናኝተንም አወራን። እኔም ሊወለድ እንደማይገባ ብነግራትም አይሆንም፣ ምንም ማድረግ አልፈልግም፣ አግባኝ አለች። ሽማግሌ የላኩበትን ቃሌን አክብሬ ትዳር እንዳልመሰረት የኔን ጽንስ በሆዷ የያዘችው ሴት የልጄም ጉዳይ አሳሰበኝ። ነፍሰ ጥሯን እንዳላገባ ደግሞ ለእሷ ምንም አይነት የፍቅር ስሜት የለኝም። ፍቅረኛዬም ለእኔ ስትል የከፈለችው መስዋዕትነት፣ የቤተሰቦቿም የሰርግ ዝግጅት አሳሰበኝ። ደግሞም ፍቅረኛዬም ሆነች እኔም ተለያይተን የምንኖር አይመስለኝም። ምን ላድርግ? በጣም ጨንቆኛል። እርሶ ቢሆኑ ምን ያደርጋሉ? ይለናል የዛሬ ባለ ታሪካችን።
እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁት። ቶክሲክ እና አደገኛ ከሆነ ሰው ፍቅር ይዞኛል፣ እንዴት መለየት እንዳለብኝ አላቅም ትለናለች የዛሬ ባለ ታሪካችን። የተዋወቅነው ናይት ክለብ ውስጥ ነው። በአንድ ወር ውስጥ ራሳችንን ፍቅረኛሞች ሆነን አገኘ ነው። አስቸጋሪ ባህሪ ያለው፣ መጠጥ በጣም ይወዳል። በዚያ ላይ ለእኔም ብቻ ሳይሆን በአጠቃላይ ለሴቶች ያለው ክብርና አመለካከት በጣም የተዛባ ነው። ይህንን ሳይደብቅ ራሱ ይነግረኛል። ትዕግስት የለውም። ቀጠሮ ትንሽ ካረፈልኩ ወይም ደውሎ ካላነሳው ስድቧ አይጣል ነው። ብቻ የሚያደርገኝን ነገር ብዘረዝረው ማለቂያ የለውም። ጓደኞቼ እሱ ካለ አናገኝሽም ብለው ርቀውኛል። ስንጣላ አጠገቤ እንዳደርሺ ብሎ ሙልጭ አርጎኝ ይሄዳል። እሱ ጥፋተኛ ሆኖ ለምኝ የምታረቀው ግን እኔው ራሴ ነኝ። ለምን እንደወደድኩትና አብሬው እንዳለው ራሱ ሳስብ በጣም ይገርመኛል። ጀጅ አታርጉኝ። ቶክሲክ እንደሆነና እንደማይሆነኝ ጠንቅቄ ያውቀዋለሁ። ነገር ግን ልጠለው አልቻልኩም። በጣም ነው የምወደው። ምን እንዳስነካኝ እኔ እንጃ። ከእንዲህ አይነቱ ሰው ጋር እንዴት ነው መኖር የሚቻለው? ወይስ እንዴት ነው መለየት የሚቻለው? እስኪ ባካችሁ እርዱኝ ትለናለች የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቋት። ወንድ ልጅ ከልቡ ሲያፈቅርሽ እነዚህ 5 ነገሮችን ማለት ይጀምራል። እንደዚህ በሳይኮሎጂ የተደገፉ የሪሌሽንሽፕ ቪዲዮዎች እንዲደርስሽ ፎሎ አድርጊ። አዎ ከብዙ ወንዶች ብዙ የአድናቆት ቃላቶችን ምን ያህል እንደሚያፈቅርሽ የሚነግርሽ ብዙ ቃላቶችን ይነግሩሻል። ግን ደግሞ ተግባራቸው እነዛ ቃላቶችን የማይደግፉ ይሆንና ኮንፊውዝ ያደርግሻል። ግን የምር የሚያፈቅርሽ ወንድ ሁሌ አፈቅርሻለሁ አይደለም የሚለው። እነዚህ 5 ነገሮች ተደጋጋሚ ይናገርሻል። አንደኛ ቤት ስትገቢ ቴክስት አድርጊልኝ። ይሄ ኮንትሮል አይደለም፣ እየተጠራጠረ አይደለም። መግባትሽን መግባትሽን ኬር እያደረገ ስላንቺም ስለሚጨነቅ ነው። ይሄ ፕራይሜሪሊ ለምንድን ነው? ያንቺ ደህንነት የእሱ ሰላም ስለሆነ ነው። ሁለተኛ አለሁልሽ። ይሄ አንድ ቃል ትንሽ ይመስልሻል፣ ግን ዲፕ ሚኒንግ ነው ያለው። አለሁልሽ ሲልሽ በእኔ ተማመኚ፣ በምንም አይነት መጥፎ ሁኔታም አልተውሽም እያለሽ ነው። የምር የሚያፈቅርሽ ወንድ ፓርትነር ብቻ ሳይሆን የሚሆነው ያንቺ ጠባቂም ነው የሚሆነው። ሶስተኛ ቀንሽ እንዴት ነበረ? ወንድ ልጅ እንደዚህ የሚልሽ ለምንድን ነው? ያንቺ ውሎ የምትገቢበትና የምትወጪበት ሁኔታ ከራሱ ጋር ስለማያይዙ ነው። ያንቺ ህይወት የሱ ህይወት ነው። ክብርሽ ክብሩ ነው፣ ያንቺ ጭንቀት ጭንቀቱ ነው። አራተኛ እኮራብሻለሁ ይልሻል። ፍቅር አትራክሽን ብቻ አይደለም፣ አድናቆትም ጭምር ነው። ለውበትሽ ብቻ ሳይሆን ለማንነትሽም ይኮራብሻል። ታዲያ በቃሉ ብቻ ሳይሆንም በተግባሩ እንደሚኮራብሽ ያሳይሻል። ይሄ እንዴት ነው? ያላችሁ ግንኙነት አንቺን ኤክስፖዝ በማድረግ ለሰዎችን በማሳየት ማለት ነው። አምስተኛ እንፈተዋለን፣ መላ እንፈልጋለን ይልሻል። ችግር በተፈጠረ ሰዓት የችግሩ ክብደት ምንም ያህል ቢሆንም በመካከላችሁ እንዲገባ አያደርግም። በቃ መላ እንፈልጋለሁ ነው መልሱ። ይሄ ደግሞ ሲምፕሊ ምን እያለሽ ነው? ነገሮች ሲከብዱ አልተውሽም ያንቺ ነኝ ማለቱ ነው። አማራጭ የለኝም ብሎ እንደማሰብ የሚያስጠቃ ነገር የለም። የምትፈልጊው ቦታ ላይ እንዳትሆኚ የሚይዝሽ እሱ ነው። ሁሌም ግን አንድ ነገር አስታውሺ፣ ህይወት በምርጫ የተሞላች ናት። የማትፈልጊውን ነገር እንድታደርጊ ማንም አያስገድድሽም። ብቻ አንቺ አይንሽን ከፍተሽ ለማየት ሞክሪ።